አርዕስተ ዜና። አዲስ አበባ የኦሮሚያ ዋና ከተማ መሆኗ በሕገ መንግስቱ እንዲሰፍር የቀረበው ምክረ ሐሳብ መካተቱ ተቃውሞ ገጥሞታል። ህወሓት ባላማጣው የድሮን ጥቃት የሰው ሕይወት ጠፍቷል ብሏል። በኢትዮጵያ ያሉ የውጭ ዜጎች አነስተኛውን $150,000 በመክፈል የቤት ባለቤት እንዲሆኑ የሚፈቅድ መመሪያ ወጣ። ጤና ይስጥልኝ። የዕለተ ማክሰኞ ነሐሴ 5 2018 ዓ.ም የዋዜማ አበይት መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። በምክክሩ አዲስ አበባ የኦሮሚያ ክልል ዋና ከተማ መሆኗ በሕገ መንግስቱ እንዲሰፍር የቀረበው ምክረ ሐሳብ መካተቱ ተቃውሞ ማስነሳቱን ዋዜማ ሰምታለች። የአዲስ አበባ ከተማ ሕጋዊ አቋም ጉዳይ አሁንም በተመካካሪዎች ዘንድ ልዩነትን ፈጥሮ የቀጠለ ሲሆን ተጠናክሮ በቀረበው የሥራ ቡድን ምክረ ሐሳብ ላይ አዲስ አበባ የኦሮሚያ ክልል ዋና ከተማ መሆኗ በሕገ መንግስቱ ይስፈር የሚለው አማራጭ ምክረ ሐሳብ ማካተቱ ተቃውሞ አስከትሏል። ይህንን ምክረ ሐሳብ ደግፈው የተከራከሩ ተመካካሪዎች ይህ ድንጋጌ በሕገ መንግስቱ አንቀጽ 49 እንዲሰፍር መጠየቃቸውን ከምንጮች ሰምተናል። የሕገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ኦሮሚያ ክልል በአዲስ አበባ ከተማ ላይ ስለሚኖረው ልዩ ጥቅም የሚደነግግ ሲሆን በምክክሩ ልዩ ጥቅም የሚለው ድንጋጌ እንዲቀር ስምምነት ላይ ተደርሷል። በንዑስ አንቀጹ አዲስ አበባ ከተማ የኦሮሚያ ክልል ዋና ከተማ ትሁን የሚል ድንጋጌ እንዲካተት መጠየቁ ለማወቅ ተችሏል። ተመካካሪዎች የቀረበውን ምክረ ሐሳብ ተከትሎ በተሰጡ አስተያየቶች በሁለቱም ወገን አሳማኝ ያሏቸውን ነጥቦች ያነሱ ተመካካሪዎች ቢኖሩም አሁንም ስምምነት ላይ አለመደረሱን ሰምተናል። በተመካካሪዎች የተነሱ አስተያየቶች ተካተው የአጀንዳው ምክረ ሐሳብ ዳግም እንዲቀርብ መወሰኑን የጠቀሱልን ምንጮች በዋናነት የከተማዋን ሕጋዊ አቋም በሚመለከት የቀረቡት ሁለት አማራጮች አከራካሪ ሆነው መቀጠላቸው አይቀሬ መሆኑ ተጠቁሟል። ከዚህ ባሻገር የመንግስት አደረጃጀትን ጉዳይ እየተመካከረበት በሚገኘው የሥራ ቡድን አራት ጉዳዮች ስምምነት አልተደረሰባቸውም በሚል መለየታቸውን ምንጮች ነግረውናል። የአጀንዳ ምክረ ሐሳቦችን አጠናቅረው እንዲያቀርቡ ኃላፊነት የተሰጣቸው ተመካካሪዎች ያቀረቡት የምክረ ሐሳብ ሰነድ በርካታ አስተያየቶችን ማስተናገዱን የገለጹልን ምንጮች ቀጣዩ የመንግስት አስተዳደር ስርዓት ምን ይሁን፣ መሪውስ በምን አይነት መንገድ ይመረጥ፣ የፌዴሬሽን ምክር ቤት አወቃቀር፣ የፌዴሬሽን ምክር ቤት አባላት ምርጫ እንዲሁም የሕገ መንግስት ተርጓሚ ፍርድ ቤት ጉዳይ ስምምነት ላይ አልተደረሰባቸውም በሚል መቅረባቸውን ጠቁመዋል። ቀጣዩ የመንግስት አስተዳደር ስርዓት ፓርላሜንታዊ ሆኖ ፕሬዝደንቱ ከፓርላማው ይመረጥ የሚል ምክረ ሐሳብ በብልጽግና ፓርቲ አባላት እየተቀነቀነ የሚገኝ ምክረ ሐሳብ መሆኑን የገለጹት ምንጮች ፕሬዝደንቱ በቀጥታ በሕዝብ መመረጥ አለበት የሚል ሐሳብ የሚያነሱ ተመካካሪዎች መኖራቸውንም ጠቁመዋል። በሁለቱ ምክረ ሐሳቦች መካከል ያለው ልዩነት ስምምነት ላይ ያልተደረሰበትና ቀጣይ ምክክር የሚደረግበት መሆኑንም ሰምተናል። የፌዴሬሽን ምክር ቤት አወቃቀር ጉዳይ ሌላኛው ስምምነት ላይ ያልተደረሰበት ጉዳይ መሆኑን የገለጹልን ምንጮች ሁሉም ብሔሮች በምክር ቤቱ እኩል ውክልና ያግኙ የሚል እንዲሁም ብሔሮች በ1 ሚሊዮን ሕዝብ ተጨማሪ ወንበር ያግኙ የሚሉ ሐሳቦች በአማራጭነት መቅረባቸውን ጠቁመዋል። የፌዴሬሽን ምክር ቤት አባላት የሚመረጡበት ሁኔታ ደግሞ ሌላኛው ስምምነት ላይ ያልተደረሰበት ጉዳይ ሲሆን የምክር ቤቱ አባላት በቀጥታ በሕዝብ ይመረጡ የሚልና አሁን ባለው አሰራር የክልል ምክር ቤቶች የፌዴሬሽን ምክር ቤት አባላትን የሚመርጡበት ሂደት ይቀጥል የሚል አማራጭ መቅረቡን ሰምተናል። የሕገ መንግስት ተርጓሚ ፍርድ ቤት እንዲቋቋም የሚጠይቅ ምክረ ሐሳብን በአጀንዳው መካተቱን የገለጹልን ምንጮች የፍርድ ቤቱና የፌዴሬሽን ምክር ቤት የኃላፊነት ድርሻ ክፍፍል ስምምነት ላይ ያልተደረሰበት አራተኛ ጉዳይ መሆኑን ጠቁመዋል። ፍርድ ቤቱ ያለ ፌዴሬሽን ምክር ቤት ጣልቃ ገብነት ሙሉ ስልጣን ይሰጠው የሚሉና በጉልህ ጉዳዮች ዙሪያ ሕገ መንግስቱን የመተርጎም ስልጣን ለፌዴሬሽን ምክር ቤት ይሰጥ የሚሉ ተመካካሪዎች መኖራቸው ታውቋል። ሁለቱ ምክረ ሐሳቦች በአማራጭነት መቅረባቸውን የጠቆሙት ምንጮች በጉዳዩ ዙሪያ ተጨማሪ ምክክር ይደረጋል ተብሎ እንደሚጠበቅ ገልጸዋል። ይህ በእንዲህ እንዳለ የሃይማኖት ጉዳዮችና የሰላም ግንባታ አጀንዳ ተመካካሪዎች ባቀረቧቸው ምክረ ሐሳቦቻቸው መግባባት ላይ መድረሳቸውን አገራዊ የምክክር ኮሚሽኑ አስታውቋል። አጀንዳዎቹ 500 አባላት ባሏቸው 8 የሥራ ቡድኖች ምክክር እየተደረገባቸው እንደሚገኙ ጠቅሶ በሃይማኖት ጉዳዮችና በሰላም ግንባታ አጀንዳዎች ላይ ሲመካከሩ የቆዩት ሁለቱ ቡድኖች በተጠናቀሩ ምክረ ሐሳቦቻቸው ላይ ተስማምተው በተዘጋጀው ቃለ ጉባኤ ላይ መፈረማቸውን ገልጧል። የሌሎች አጀንዳዎች ተመካካሪዎችም በቀጣዮቹ ቀናት በተመሳሳይ መልኩ የአጀንዳ ሐሳቦቻቸውን የጋራ አድርገው በቃለ ጉባኤዎቻቸው ላይ በመፈራረም እንደሚስማሙ ይጠበቃል ብሏል።
ባላማጣ በተፈጸመ የድሮን ጥቃት የሰው ሕይወት መጥፋቱን ስልጣን በኃይል የያዘው የትግራይ ክልል አስተዳደር አስታወቀ። ጊዜያዊ አስተዳደሩን በማፍረስ ስልጣን በኃይል የያዘው የህወሓት አስተዳደር ለዓለም አቀፉ ማህበረሰብ በጻፈው ደብዳቤ የፌዴራል መንግስት በምዕራብና በደቡብ ትግራይ አቅጣጫዎች የድሮን ጥቃት ፈጽሟል በማለት ከሷል። የፌዴራል መንግስት በክልሉ አቅራቢያ ሰራዊቱን ማስጠጋቱን ጠቅሶ በቅርቡም ክልሉን ከሱዳን ጋር በሚያዋስነው ሸረሪና ተብሎ በሚጠራው አካባቢ ጥቃት መፈጸሙን ገልጧል። ሰኞ ነሐሴ 4 ቀን 2018 ዓ.ም በራያ አላማጣ ወረዳ መረዋ በተባለ ቀበሌ በነበሩ የትግራይ ኃይል አባላት ላይ ተደጋጋሚ የድሮን ጥቃት መፈጸሙን የጠቆመው ደብዳቤው በጥቃቱም የሰዎች ሕይወት ማለፉንና በንብረት ላይ ጉዳት መድረሱን ጠቅሷል። ድርጊቱ ያለውን ውጥረት የሚያባብስና የምስራቅ አፍሪካ ቀንድ ቀጠናን አደጋ ውስጥ የሚከት ወታደራዊ እንቅስቃሴ ነው በማለትም ህወሓት ኮንኗል። ዓለም አቀፉ የዲፕሎማቲክ ማህበረሰብና አጋር አካላት ሁኔታው ወደ ባሰ ቀጠናዊ ቀውስ ሳይቀየር በአስቸኳይ ጣልቃ በመግባት ሁኔታውን እንዲያረግቡ ጥሪ አቅርቧል። በራያ አላማጣ ወረዳ መረዋ በተባለ ቀበሌ ትምህርት ቤት ላይ በተፈጸመ የድሮን ጥቃት የሰዎች ሕይወት ማለፉንና በጥቃቱ አርሚ 26 የተባለው የትግራይ ኃይሎች ክፍለ ጦር 3 አባላት ሲገደሉ 7 የሚሆኑት መጎዳታቸውን ዓለም አቀፍ መገናኛ ብዙሃን ዘግበዋል። በኢትዮጵያ ያሉ የውጭ ዜጎች አነስተኛውን $150,000 በመክፈል የቤት ባለቤት እንዲሆኑ የሚፈቅድ መመሪያ ወጣ። የከተማና መሰረተ ልማት ሚኒስቴር የውጭ አገር ዜጎች እና ባለሀብቶች በኢትዮጵያ ውስጥ የመኖሪያ ቤት ባለቤት መሆን የሚችሉበትን ዝርዝር ያፈጻጸም ስርዓት፣ መስፈርቶች፣ የገንዘብ መጠኖች፣ የተከለከሉ ድርጊቶችና አስተዳደራዊ እርምጃዎች ድንጋጌዎችን የያዘ መመሪያ ዝርዝር ይፋ አድርጓል። በከተማና መሰረተ ልማት ሚኒስቴር ጫልቱ ሳኒ ተፈርሞ የወጣው ዋዜማ የተመለከተችው ይህ መመሪያ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ የወጣውን አዋጅ ቁጥር 1088/2017 ለማስፈጸም የተዘጋጀ ነው። በመመሪያው በተቀመጠው ድንጋጌ መሰረት የመኖሪያ ቤት ባለቤትነት ፈቃድ ለማግኘት የጸና ፓስፖርት፣ የመግቢያ ቪዛ ወይም የቋሚ መኖሪያ ፈቃድ እንዲሁም እንዳስፈላጊነቱ የጤና የምስክር ወረቀት ማቅረብ ይኖርባቸዋል። ፈቃዱ ከተሰጠበት ቀን ጀምሮ ለ1 ዓመት ብቻ የሚያገለግል ሲሆን ባለሀብቱ በዚህ ጊዜ ውስጥ ቤት መግዛት ወይም የመስሪያ ቦታ መያዝ ይኖርበታል። ከአቅም በላይ በሆነ ምክንያት ግዢ ካልተፈጸመ ምክንያቱን በ3 ወራት ውስጥ በማቅረብና ክፍያ በመፈጸም ፈቃዱን ለተጨማሪ 1 ዓመት ማራዘም እንደሚችል የሚደነግግ ሲሆን አንድ የውጭ ሀገር ዜጋ በኢትዮጵያ ውስጥ መግዛት የሚችለው መኖሪያ ቤት መጠን ከ1 መብለጥ አይችልም ይላል። ለመኖሪያ ቤት ግዢ ማቅረብ የሚኖርባቸው ዝቅተኛ የውጭ ምንዛሬ መጠን እንደ አካባቢው የተከፋፈለ ሲሆን አዲስ አበባና ሸገር ከተማ አነስተኛው $150,000፣ የክልል ዋና ከተሞች አዳማ፣ ሐዋሳ፣ መቀሌ፣ ባህር ዳር፣ ጅግጅጋ፣ ድሬዳዋ ከተማ አስተዳደር እና ሌሎች አነስተኛው $120,000፣ አፋር፣ ቤንሻንጉል ጉሙዝና ጋምቤላ ክልሎች አነስተኛው $100,000 መክፈል እንደሚኖርባቸው ይገልጻል። በተጨማሪም መኖሪያ ቤት ለመግዛት ፈቃድ ያገኙ የውጭ ሀገር ዜጎች በመንግስት ድጎማ የተገነቡ የጋራ መኖሪያ ቤቶች ወይም ኮንዶሚኒየም፣ በመንግስት ወይም ከህዝብ በተሰበሰበ ገንዘብ ለትርፍ ያልሆኑ ዓላማ የተገነቡ ቤቶች፣ የመንግስት የልማት ድርጅቶች ወይም የህዝብ ድርጅቶች ቤቶች እና በህብረት ስራ ማህበራት የተገነቡ መኖሪያ ቤቶችን መግዛት እንደማይችሉ ተደንግጓል። በሌላ በኩል ተቀማጭነታቸው ኢትዮጵያ ውስጥ የሆኑ ዲፕሎማቶች፣ ዓለም አቀፍ ተቋማት ሰራተኞችና የቤተሰብ አባሎቻቸው በኢትዮጵያ መንግስትና በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በስደተኝነት የታወቀ የውጭ ሀገር ዜጋ እንዲሁም በሌላ ህግ ወይም ኢትዮጵያ በተቀበለቻቸው ዓለም አቀፍ ስምምነቶች መሰረት የመኖሪያ ፈቃድ እንዳያወጡ ነፃ የተደረጉ የውጭ ሀገር ዜጎች የመኖሪያ ፈቃድ ማቅረብ ከሚጠይቀው ድንጋጌ ነፃ ተደርገዋል። መመሪያው በፍትህ ሚኒስቴር ድረገጽ ይፋ ከተደረገበት ነሐሴ 3 ቀን 2018 ዓ.ም ጀምሮ ተግባራዊ መደረግ እንደሚጀምር ተደንግጓል። በተባበሩት መንግስታት የምግብና እርሻ ድርጅት በኢትዮጵያ በርካታ አካባቢዎች በተያዘው ክረምት የድርቅ ስጋት መኖሩን ገለጠ። ድርጅቱ ድርቅ ይከሰትባቸዋል ያላቸው አካባቢዎች በክረምቱ ዝናብ የአገሪቱ 70% የሰብል ምርት አምራች አካባቢዎች ናቸው። ከጥቅምት እስከ ታህሳስ ባሉት ወራት በአንዳንድ አካባቢዎች በኤልኒኖ የአየር ንብረት ለውጥ ሳቢያ ከባድ የጎርፍ አደጋዎች ሊከሰቱ እንደሚችሉም ድርጅቱ አዲስ ባወጣው መረጃ ገልጧል። ከአማካይ ያነሰ ዝናብና ከአማካይ በላይ የሆነ ሙቀት የአፈሩን እርጥበት በመቀነስ በምርት ላይ አሉታዊ ጫና እንደሚፈጥር ስጋቱን የገለጠው ድርጅቱ ችግሩ የምግብ እጥረት በማስከተል ከፍተኛ የምግብ ዋስትና ችግርን፣ የሰብአዊ ተረጅነትንና መፈናቀልን ሊያስከትል ይችላል በማለት አስጠንቅቋል። ከ163 በላይ ወረዳዎች በአሁኑ ወቅት በኤልኒኖ ስጋት ተጋላጭ መሆናቸውን ድርጅቱ የጠቀሰ ሲሆን በተለይ በትግራይ፣ አማራ፣ አፋርና ሶማሌ ክልሎች የሚገኙ 84 ወረዳዎች ከፍተኛ ስጋት እንዳለባቸው አመልክቷል። ኤልኒኖ እስካሁን በአገሪቱ ድርቅ የሚያስከትለው በሰሜን፣ ሰሜን ምስራቅ፣ ማዕከላዊና ምስራቃዊ የአገሪቱ አካባቢዎች ሲሆን በደቡብና ደቡብ ምስራቅ ኢትዮጵያ ቆላማ አካባቢዎች ከፍተኛ የጎርፍ አደጋ እንዲከሰት ምክንያት ሲሆን ይስተዋላል።
ከዕለቱ ሩጫ ፋታ ወስዳችሁ ዘና የምትሉባቸውን ጥቂት ጥቆማዎች እንስጣችሁ። ዓለም አቀፍ የወጣቶች ቀንን ምክንያት በማድረግ የተዘጋጀ መሰናዶ ረቡዕ ነሐሴ 6 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በብሪቲሽ ካውንስል ይካሄዳል። በመሰናዶ ተጋባዥ የፓናል ተወያዮች ልምዳቸውን፣ አዳዲስ ሀሳቦቻቸውን ያካፍላሉ ተብሏል። በደራሲ ይፍቱ ስራ ምትኩ ሁለት መጻሕፍት ዙሪያ የተዘጋጀ የውይይትና የፊርማ ስነ ስርዓት ረቡዕ ነሐሴ 6 ቀን 2018 ዓ.ም ከቀኑ 11 ሰዓት ጀምሮ በዋልያ መጻሕፍት አዳራሽ ይካሄዳል። ለዕለቱ የያዝናቸው የዋዜማ ዜናዎችና መረጃዎች እነዚህ ነበሩ። ጤና ይስጥልኝ።